ዳዊት በጉጉት የሚጠብቀው ጊዜ ደረሰ። ከአለበት ቦታ አዲስ አበባ ድረስ መጥቶ እየፈለገ ነበር። ነገር ግን እስከ ዛሬ ድረስ ሲፈልግበት እንደፈለገውና እንዳሰበው ባይሆንለትም ነገር ግን ወይዘሮ አልማዝን ፊት ለፊት አግኝቷታል። አቤት ምን ያክል እንደተደሰተ ልነግራችሁ አልችልም። ወይዘሮ አልማዝ ደግሞ ልክ ፊት ለፊት ዳዊትን ስታየው ምን ያክል ከላዋ ላይ ስንት ኪሎ ስጋ እንደቀነሰ እርግጠኛ ነኝ። በጣም ነበር የደነገጠችው ከሚገባው በላይ። ጨጓራዬን አሞኛል፣ የመድኃኒት መግዣ እፈልጋለሁ ብላ ልጅቷ የመድኃኒት መግዣ ብር ሰጥታ ስለነበረ ያ መድኃኒት ገዝታ ስትመለስ ድንገት መንገድ ላይ ፊት ለፊት ዳዊት ጋር ይጋጠማሉ። ዳዊት ለእህቱ መድኃኒት ሊገዛ ነበረ። ራሴን አሞኛል ስላለችው ኦኬ ለሱ መድኃኒት ልግዛልሽ ብሎ ነበር የወጣው። ወይዘሮ አልማዝም ጨጓራዬን ስላመመኝ ጨጓራ መድኃኒት መግዛት አለብኝ ብላ እንግዲህ የተገናኙት በዚህ ምክንያት ነው ማለት ነው። ውድና የተከበራችሁ ቤተሰቦች እንደ ዛሬው ደስ ብሎኝ አያውቅም። ምክንያቱም አንዳንድ ጊዜ ክፉ ያደረገና ሁልጊዜ መጥፎ ነገር እያደረገ የሚኖር ሰው ዋጋውን መክፈል አለበት። ወይዘሮ አልማዝ አሁንም ድረስ በነገራችን ላይ ሽጉጥ ይዛ ነው የምትኖረው። ዳዊት ፋታ ስላልሰጣትና ምንም ጊዜ ስላልሰጣት ቶሎ ብሎ አንገቷን ስላነቃት እንጂ ሽጉጧን መምዘዝ አስባ ነበር። ነገር ግን ቶሎ ብሎ አንገቷን ነው ያነቃት። እናም አደነጋገጧ ደግሞ በስማ በጣም ነው የሚያስደነግጠው። ራሱ ክውን ያለችው ምክንያቱም በዛ ቅጽበት አገኘዋለሁ ብላ አስበው ስለማታውቅ ማለት ነው። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ወይ ያላችሁበት ሰላማችሁ በዝዝት ትረፍረፍ ይበልልኝ። የቻናሌ አዲስ የሆናችሁ ካላችሁ ደግሞ ላይክ እና ሰብስክራይብ እያደረጋችሁ ነባሮቹ ላይክ ማድረጋችሁን አትርሱ ፕሊስ። ይህ ቪዲዮ የሚደርሳችሁ ሁላችሁም ላይክ አድርጉ። ምን አለበት የእውነት ለመናገር ላይክ ማድረግ ምንም አይጎዳም። እናም ላይክ አድርጉልኝ ቤተሰቦች፣ ለእኔ ስለሚጠቅመኝ ነው። እናም ወይዘሮ አልማዝና ዳዊት ፊት ለፊት ተጋጥመው ግብ ግብ አንገቷን እንቅ አድርጓት እያለ ዳዊት እንዳትጠጋኝ እያለች ነው። እሱ ምን ለማድረግ አስበሽ ነው? ምንም አደርግሽ ይመስልሻል? አንቺ እኮ ምንም አላደረግሽኝም፣ ስለዚህ ምንም አላደርግሽም እያለ ቶሎ ብሎ አንገቷን እንቅ አድርጎ እገልሻለሁ፣ አንቺ አረመኔ፣ አንቺ ክፉ፣ አንቺ መሰሪ፣ ህይወቴ ምስቅልቅል እንድል ያደረግሽው አንቺ ነሽ፣ ወይም ለእኔ ህይወት መመሰቃቀል ምክንያቱ አንቺ ነሽ ብሎ አንገቷን አንቋት እያለ ድንገት የሰፈር ወጣቶች መጥተው ይገላግሏታል። እናም እሷም ሊገለኝ እኮ ነበር እያለች ደንግጣ ሩጫዋን ትነፋዋለች። እሱም ልጆቹ ወይም ወጣቶቹ ሰብሰብ ብለው ስለነበረ የገላገሉት እሱ መንቀሳቀስ አልቻለም ስለያዙት ማለት ነው። እናም ልጆቹ እንደያዙት እዛው ሆኖ እገልሻለሁ፣ አልለቅሽም፣ በፍጹም አልፋታሽም፣ አሳይሻለሁ እያላት እሷም ትሄዳለች ማለት ነው። እናም ዳዊት ልጆቹ ከለቀቁት በኋላ መንገድ ላይ እየሄደ እያለ በጣም ነው ደስ ያለኝ ዛሬ፣ እንደ ዛሬም ደስ ብሎኝ አያውቅም። ቀንደኛ ጠላቴን አገኘኋት፣ አቦ እንዴት ደስ ይላል እያለ እናም ካሁን በኋላ በፍጹም አታመልጨኝም፣ ከዚህ ጊዜ ጀምሮ ተጀ ትገቢያታለሽ፣ በፍጹም እንኳንም አንዴ አገኘሁሽ፣ እናም ምን ያክል ደስ እንዳለኝ እያለ ወደ ቤቱ ይመጣል ማለት ነው። ወደ ቤቱ እየመጣ ያለ ድንገት ከካልብ ጋር ይገናኛል። ካልብ ደግሞ ዝም ብሎ እውነት ለመናገር ከዚህ ድራማ ላይ ካልብ በጣም ነው የሚያስጠላው። ዝም ብሎ ነው ድርቅ የሚለው። ዳዊትን የማታለው ይላል፣ ግን ተማትቶ አይወጣለትም። ከዚህ በፊትም ሰፈር ላይ ስላገኘውና ከጓደኞቹ ጋር ስለነበረ በዚች አካባቢ ወይም በዚህ ሰፈር እንዳትንቀሳቀስ እያለው ነበር። እናም የዛ ጊዜ ከጓደኞቹ ጋር ስለነበረ ዳዊት እንዳላየ ወይም እንዳልሰማ አልፎት ነበር። አሁንም በድጋሚ የዛ ሰፈር ስለመጣ በዚህ ሰፈር ምን ትሰራለህ? ደግሞ ጥሩ እንዳደረገ ነገር በሰፈሬ ትመላለሳለህ እያለ ዳዊትን ይናገረዋል። ዳዊት ደግሞ ምን እያልክ ነው ያለኸው? ምን እየተናገርክ ነው ያለኸው? ለምንድን ነው ሁልጊዜ አስተሳሰብህ እንደ ህፃን ልጅ የሚሆነው? አርፈህ አትቀመጥም እያለ ቢለው ዳዊት በፍጹም ሊሰማ አልቻለም። አሁንም ካለብ አንተ ያደረግከውን ነገር ታውቃለህ አይደለ? ከአሁን በኋላ እንኳን በሰፈሬ አይደለም እና እኔ በምኖርበት አካባቢ በፍጹም እንዳይህ አልፈልግም ሲለው ዳዊትም እንኳን አይደለምና በአንተ ሰፈር ወይም አንተ ባለህበት አካባቢ የትም ቦታ ቢሆን ማንም ሊናገረኝ አይችልም ሲለው ካሌብ ደግሞ መለስ አድርጎ አንተ ታውቃለህ አይደለ ከቤቴ መጥቼ እንደ ውሻ አድርገህ ነው ያባረርከኝ፣ ለዛውም በራሴ ቤት ሲለው ያን ቤት ማን የሰጠክ? ማንም የሰጠህ የለም ሲለው ያ ቤትማ ከተሸጠ በኋላ ያንተ እንዳልሆነ ታውቃለህ፣ ስለዚህ ከተሸጠ በኋላ ከዛ ቤት ምንም ነገር አንተ የለህም ሲለው ለዳዊት ካሌብ ዳዊት ደግሞ እኔ እዛ ቤት እስካለው ድረስ መቼውንም ቢሆን አንተ ከዛ ቤት አትመጣም፣ አይደለም እዛ ቤት መግባትና በዛ አካባቢ እንደምትለው አንተ አትንቀሳቀስም ሲለው
ካለብ ደግሞ መለስ አደረገና እሺ እንደዛ ነው አይደል የምትለው? እሺ እንግዳውስ እንካ ባንተ ቋንቋ ላናግረህ ብሎ ዳዊትን አንድ ጊዜ በቦክስ ፊቱ ላይ ይመታዋል ማለት ነው ካለብ። ከዛም እኔን የመታኸኝ ሲለው ዳዊት ካለብም አው አንተን ነው ሁለተኛ እዚህ አካባቢ እንዳላይ ብሎ ዳግመኛ ሲጎርር ዳዊት ተነስቶ አፈፍ አድርጎን ይጣለው ማለት ይቻላል በነገራችን ላይ። ከዛ መሬት ላይ ጣለውና እስከሚበቃው ድረስ በቦክስ አናፍጦ ከጣለው በኋላ ትቶት ይሄዳል ማለት ነው። ከዛ ማነው ስሙ ካለብም መሬት ላይ ወድቆ አንድ እጁን አንድ እንትኑን ምንድነው ስሙ ብቻ ያው በጣም ስለመታው እዛው መሬት ላይ ወድቆ አንዴ ወደዛ አንዴ ወደዚህ እየተገለባበጠ እያለ እኔ ራሴ የሆነ ለመናገር ሰው ስመታ ደስ አይልም፣ ግን አልፎ ስላልተቀመጠ ካለብ ደግ አደረገህ ነው ያልኩት። የሆነ ለመናገር ዳዊት በዚህ ድራማ ላይ ለካለብ በጣም ትዕግስት እየሰጠው ነው ያለው ማለት ይቻላል። ካለብ ነው ዝም ብሎ ድንፍት የሚለው። ምክንያቱም አሁን ሉሊትና ዳዊት ምንም አይነት ግንኙነት እንደሌላቸው ሉሊትም ነግረዋለች። ሉሊትና እሱም ያላቸው ግንኙነት ምንም ነው፣ ዜሮ ነው። ስለዚህ ካለብ ግን ይሄ ነገር ሊገባው አልቻለም። በዙሪያው እስካለ ድረስ እሱ ሊተዋት አልቻለም ብሎ ስለሚያስብ ቀናትን በጥስጥስ አድርጎ ሊጥለው ነው። ለማንኛውም እንደዛ መሬት ላይ ዘረሮት ከሄደ በኋላ ዳዊት ወደ ቤቱ ይሄዳል። እናም ከቤት ሄዶ ሉሊት እቤት ቁጭ ብላ እቤት ስለነበረች ልክ ሲገባ እሷ ናት ያየችው። እናም ዳዊት ምን ሆነህ ነው? ዳዊት ምን ሆነህ ነው ስትለው ምንም አልሆንኩኝም ዛሬ ይልቅ በጣም ደስ ብሎኛል ይላታል። እንዴ ምን ተፈጠረ? ምን አዲስ ነገር አለ? ምን ታገኘ ስትለው ኧረ ብታይ በጣም ነው ደስ ያለኝ። እንደ ዛሬ በህይወቴ ደስ ብሎኝ አያውቅም። ነገሩ እኮ ተሳካልኝ። እስከ ዛሬ ድረስ ስለፋበት የነበረው ስላት ምንድን ነው የተሳካለህ? ማለቴ ምን ገጠመ? ምን አገኘ? እስኪ ንገረኝ። በግልጽ የምትናገር ከሆነ ተናገር ስትለው ሉሊት ማለት ነው እሱም አገኘኋት እኮ ያቺ ቀንደኛ ጠላቴን አልማዝን አገኘኋት እኮ ሲላት የእንጀራ እናትህን ነው ስትለው አዎ የእንጀራ እናቴን ያቺ ቀንደኛ ጠላቴን አግኝቻታለሁ። እና ምን ያደረግካት ስትለው አይ ለጊዜው ምንም አላደረግኳትም፣ ነገር ግን ካሁን በኋላ መቼውንም ቢሆን ከእጅ አታመልጥም፣ እገላታለሁ፣ እበቀላታለሁ ሲላት ቆይ እና ምን ያደረግካት ስትለው ለጊዜው ምንም አላደረግኳትም፣ ድንገት እንዳገኘኋት ፊት ለፊት አንገቷን ነበር ያነኳት። ነገር ግን የሰፈር ጎረምሶች ወይም ወጣቶች መጥተው ገላግለውኛል እና አመልጣኛለች። ነገር ግን ካሁን በኋላ መቼውንም ቢሆን እንደማታመልጠኝ ነው የምነግርሽ፣ እገላታለሁ። እሷን ገድዬ ነው እፎይ የምለው፣ እሷን ካልገደልኩ መቼውንም እፎይ አልልም ሲላት ሉሊት ደግሞ ግን አንተ እየተሳሳትክ መሆኑ ይገባሃል፣ ትክክል አይደለም እየሰራ ያለኸው። ምክንያቱም ህግ የሚባል ነገር አለ። እሷን የሚሆነውን ከሆነ ወይም የሚደረገውን ነገር አድርገህ ለህግ ማቅረብ ትችላለህ ስትለው እሱ ደግሞ በፍጹም እኔ ራሴ ነኝ ይሄን ነገር መፍታት ያለብኝ፣ እሷን ገድዬ ነው የምገላገለው፣ እሷን ካልገደልኩ መቼውንም አልገላገልም ሲላት ሉሊት ደግሞ ይህ ነገር ትክክል አይደለም፣ በፍጹም እየተሳሳትክ ነው ያለኸው እና ሰው ገለህ እዳ ውስጥ ነው መግባት የምትፈልገው ወይስ እስከ ህይወት ዘመንህ ድረስ ታስረህ መቀመጥ ነው የምትፈልገው? ስለዚህ ይህ ነገር ጥሩ አይደለም። ህግ አለ። ህግ ባለበት ሀገር ደግሞ እንደዚህ ነገር ማድረግ መልካም አይደለም። እናም ህጉን ተከትለህ በህጉ ሁኔታ ብታደርግ ይሻላል ስትለው እሱ ደግሞ በፍጹም እኔ ህግ የሚባል ነገር አልፈልግም፣ ማንም ምንም እንዳደርግልኝም አልፈልግም፣ ራሴው ነኝ የምወጣው። ይችን ሴትዮ ከመግደል መቼውንም ቢሆን ወደኋላ አልልም፣ እሷን ከገደልኩ በኋላ ነው የማርፈው ሲላል ሉሊትም እንግዲህ አንተ ታውቃለህ እኔ እንድትጎዳ አልፈልግም፣ ወይም ደግሞ ጥሩ ያልሆነ ነገር መጥፎ ነገር ውስጥ ገብተህ ማየት አልፈልግም። ነገር ግን ደግሞ አንተ ታውቃለህ ካንተ በላይ ማንም አያውቅም፣ ፈጣሪ ይከተለህ ትለዋለች። እነሱም አሁንም ቀጠል አደረገና ሉሊት ይልቁንስ ትንሽ ገንዘብ ፈልጋለሁ ሲላትኝ ሂድና እዛ ጋር ልለህ መውሰድ ትችላለህ ትለዋለች። በሌላ በኩል ወይዘሮ አልማዝ ከዳዊት ተደብድባ ካለብም ከዳዊት ተደብድቦ መንገድ ላይ እየሄዱ ያለ መንገድ ላይ ይገናኛሉ። ሁለቱም በዳዊት ተደበደቡ ማለት ነው። አስባችሁታል? እናም ሁለቱም መንገድ ላይ ተገናኝተው አየሽ አይደለ ከኔ ላታመልጭ አገኘሁሽ ስላት አንተ ደግሞ ምን እያልክ ነው? ባረባው እየመጣ ከኔና ተጨቅጭቀኝ ወደዛ ዞር በልልኝ ብላ ዳዊት ማለሱልሞ ካለብን ስትቆጣው እሱ ደግሞ መቼውንም እንደማለቅሽ ታውቂያለሽ፣ አንቺ የሰራሽውን ስራ ውስጥሽ ያውቀዋል፣ እናም መቼውንም አለቅሽም፣ እሱም እንግዲህ እገልሻለሁ እያለ የዛተባት ነው። ከሱ ጋር ከተለያየች በኋላ እንደዛ ተዛዝተው ካለብና
ወይዘሮ አልማዝ ብቻዋን እየተንቀሳቀሰች እያለ እንደው ምን አባቴ ነው የሚሆነው? አሁን ወዴት ነው የሚሄደው? አሁን እኮ በቃ የሰቀቀን ኑሮ ነው። ወዴት አባቴ ነው የምሄደው? እንዱ ድንገት ዳዊት እኮ ፋታ ሰጥቶኝ ቢሆን ኑሮ ግንባሩን ብዬ ገድዬው ገላገል ነበር እያለች ለብቻዋ ታወራለች። ውድና የተከበራችሁ ቤተሰቦች ድራማው ረዘም ያለ ስለሆነ ቀጣይ ያለው ቀጣይ ይዤ እመጣለሁ። ላይክ እና ሰብስክራይብ ያላደረጋችሁ ላይክ እና ሰብስክራይብ አድርጉልኝ። አመሰግናለሁ።